የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በቅርቡ በተጠናቀቀው ሀገራዊ ምክክር ላይ የነበረውን ተሳትፎና በሂደቱ ውስጥ ያስተዋላቸውን ሕጸጾች እንዲሁም ቀጣይ ስጋቶችና መደረግ ያለባቸው ጉዳዮችን አስመልክቶ በዛሬው ዕለት መግለጫ ሰጥቷል። የኢዜማ ሊቀመንበር ዶክተር ሙሉዓለም ተገኘወርቅ፣ የኢዜማ ፕሬዝዳንት ኢዮብ መሳፍንትና ከፍተኛ አመራሩ አርክቴክት ዮሐንስ መኮንን በጋራ ሆነው በዛሬው ዕለት የሰጡትን መግለጫና ከጋዜጠኞች ለቀረቡላቸው ጥያቄዎች የሰጡት ምላሽ ይዘንላችሁ ቀርበናል። እንድትከታተሉን እንጋብዛለን። የሀገራዊ ምክክር ጉባኤ ሂደትና ፍጻሜን አስመልክቶ ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተሰጠ መግለጫ። ሀገራችን ኢትዮጵያ ላለፉት ዘመናት በርካታ ፖለቲካዊ ቀውሶች ውስጥ አልፋለች። እነዚህ ዘመናትን የተሻገሩ ውስብስብ ችግሮቻችን ሀገራዊ ህልውናችንን አደጋ ላይ የሚጥሉ፣ የዜጎችን ሰብአዊና ዜጋዊ ደህንነት የሚሸረሽሩ፣ ከድህነትና ከኋላ ቀርነት እንዳንወጣ የሚያደርጉ እንዲሁም እንደ ሀገር የጋራ ማንነት፣ ጥቅም፣ ፍላጎትና ስሜት እንዳናዳብር ያደረጉ ዋነኛ ማነቆቹ ነው የቆዩ መሆናቸውን እንገነዘባለን። ፓርቲያችን ኢዜማ ለህዝብ ይፋ ካደረጋቸው መሰረታዊ አቋሞቹ መካከል አንዱና ዋነኛው ሀገራችንን ከግጭትና ኋላ ቀርነት አዙሪት ማውጣት የሚቻለው በሰለጠነ ምክክር ብቻ ነው የሚለው እውነት ነው። ኢዜማ ሀገራዊ ምክክር ሀሳቡ ከተጠነሰሰበት ቀን ጀምሮ በከፍተኛ ሀገራዊ ኃላፊነት በንቃትና በሙሉ ቁርጠኝነት ሲሳተፍ ቆይቷል። የሀገራዊ ምክክር ኮሚሽን የማቋቋሚያ አዋጅ ሲዘጋጅ የህጉ መንፈስና ይዘት የምንመኘውን ሀገራዊ ግብ ማሳካት በሚችል ጥልቀት እንዲቀረጽ የምክር ሀሳብ በማቅረብ በንቃት ተሳታፊዎች ነበር። አዋጁ በህዝብ ተወካዮች ምክር ቤት ሲጸድቅና ኮሚሽነሮች ሲሰየሙ ገለልተኛና ብቁ የሆኑ አካላት ወደ ኃላፊነት እንዲመጡ ኢዜማ የራሱን አዎንታዊ ድርሻ አበርክቷል። የሀገራዊ ምክክሩ ጉባኤ ከመካሄዱ ቀደም ብሎ ሀገራዊ ችግሮቻችንን ለመፍታት ያስችላሉ ያልናቸውን የምክክር አጀንዳዎች በማዘጋጀት ለህዝብ ያሳወቀ ሲሆን ለሀገራዊ ምክክር ኮሚሽኑም በይፋ አስረክበናል። ኢዜማ በሀገራዊ ምክክሩን በሚመለከት የጋራ ግንዛቤ ለማዳበር እንዲረዳ ያዘጋጀው ሰነድ ውስጥ የሀገር ህልውናና ቀጣይነት አደጋ፣ የዜጎች ሰብአዊና ዜጋዊ ደህንነታቸው መከበር አለመቻል፣ ከድህነትና ከኋላ ቀርነት መላቀቅ አለመቻል እንዲሁም የጋራ ማንነት፣ ጥቅም፣ ፍላጎትና ስሜት አለመዳበር የሚሉ አንኳር ነጥቦችን ያካተተ ነበር። ሀገራችን ኢትዮጵያ በርካታ ማንነቶች፣ ጥቅሞች፣ ፍላጎቶችና ስሜቶች በሚንጸባረቁባት ውስብስብ ሀገራዊ ሁኔታ ውስጥ የምትገኝ በመሆኑ ይህንን ፈታኝ ሁኔታ መወጣት የምንችለው በአርቆ ሀሳቢነት፣ በወደ ሰፊነት፣ በከፍተኛ እውቀትና ብልሃት የታገዘ ንቁ ተሳትፎ ከማድረግ ውጪ ሌላ ለሀገር የሚበጅ የተሻለ አማራጭ እንደሌለን ታሳቢ አድርገናል። ሀገራዊ ምክክሩን በተመለከተ የምናቀርበው ምክር ሀሳብ ከእኛ የቡድንም ሆነ የግል ጥቅምና ፍላጎት ይልቅ የሀገራችንን የኢትዮጵያን ዘላቂ ጥቅምና ፍላጎት የሚያስቀድም ሊሆን ይገባል ብለን በምንችለው ሁሉ ሰርተናል። ሀገራዊ ምክክሩ በይፋ ከተጀመረበት ሐምሌ 08 2018 ዓ.ም ጀምሮ ባለው ረጅምና እልህ አስጨራሽ ሂደት ውስጥ በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ባጋጠሙን ወቅት ሂደቱ እንዳይበላሽ በማሰብ ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤት ቅሬታዎቻችንን በተደጋጋሚ ያቀረብን ሲሆን በአካልም ከኮሚሽኑ ከፍተኛ አመራሮች ጋር በመወያየት የማረሚያ ሐሳቦችን አቅርበናል። በርካታ ችግሮችንም በዚሁ መንገድ ፈተናል። እንደ ማሳያም አንዳንድ በኤክስፐርትነትና በአስተባባሪነት ስም በኮሚሽኑ የተመደቡ አካላት በምክክሩ ሂደት ያንጸባረቁት የነበረው ግልጽ ወገንተኝነትና የተዛባ አካሄድን በጽናት እየተከላከል ሂደቱ ሀገራዊ ተስፋ እንዳያስከስም በሚል እምነት እስከ ፍጻሜው ለማድረስ ከፍ ያለ ዋጋ ከፍለናል። እንደ ኢዜማ ሀገራዊ ምክክሩ በይፋ ከተጀመረበት ዕለት አንስቶ እስከ ተጠናቀቀበት ድረስ በከፍተኛ ሀገራዊ ኃላፊነት ንቁ ተሳትፎ ስናደርግ የቆየን ሲሆን ችግሮች ተከስተዋል ብለን ባመንበት ጊዜ ሁሉ ለኮሚሽኑ የእርምት እርምጃ እንዲወስዱ በማሳሰብ እና መተግበራቸውን ጭምር በመከታተል ሂደቱ ትርጉም እንዲኖረው የበኩላችንን አስተዋጽኦ ተወጥተናል ብለን እናምናለን። በምክክሩ ማጠናቀቂያ ዕለት ማለትም ነሐሴ 13 2018 ዓ.ም ለሁሉም የሥራ ቡድኖች ለ4000 ተመካካሪዎች የስምንቱንም አጀንዳዎች ምክረ ሐሳቦች በንባብ የቀረቡ ሲሆን ኢዜማ በስምንቱ የምክክር ቡድኖች በጥቅሉ ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍ ፈርመውበት ለጠቅላላ ጉባኤ ያቀረቧቸውን ምክረ ሐሳቦች ብቻ የሚቀበላቸው መሆኑን እንገልጻለን። በአጠቃላይ ሀገራዊ ምክክሩ የነበረው ሂደት ከነጉድለቶቹም ቢሆን እንደ መልካም ጅምር የምንወስደው ወደፊትም በሀገራችን ያሉትን ቀሪ ችግሮች በተመሳሳይ ከጠመንጃ አፈሙዝ ውጪ በሆነ መልኩ በጠረጴዛ ዙሪያ ብቻ መፍታትን ልማድ እንድናዳብር አዲስ በር እንዲከፍት መልካም ጅማሬ አድርገን ወስደነዋል። የምክክር ሂደቱ የመመካከሪያ ምዕራፉ ቢጠናቀቅም
የሂደቱ ወሳኝ ምዕራፍ የሆኑት በኮሚሽኑ የመጨረሻው ምክረ ሐሳቦች ለመንግስትና ለህዝብ የሚቀርቡበት ሂደት እንዲሁም የትግበራ ምዕራፍ ገና ይቀረናል። እነዚህ ሁለት ዋና ምዕራፎች በጥንቃቄ እንዲያዙ ኢዜማ የሚከተሉትን 5 ማሳሰቢያዎች ለመስጠት ይወዳል። አንደኛ፣ ሀገራዊ ምክክር ኮሚሽን ለመንግስትና ለህዝብ የመጨረሻ ምክረ ሐሳቦችን በሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስ በተመካካሪዎች በንባብ የቀረበውን የመጨረሻ ምክረ ሐሳብ ብቻ ባከበረ መልኩ እንዲሆን። ሁለተኛ፣ ኮሚሽኑ በተመካካሪዎች የቀረቡትን 400 ምክረ ሐሳቦች ለህዝብ ይፋ እንዲያደርግ። ሶስተኛ፣ በምክክሩ ሂደት ከጥቃቅን ቡድኖች ጀምሮ ያደረግናቸውን የውይይቶች ቃለ ጉባኤዎች በማገናዘብ እንዲከወን እንዲሁም በማቋቋሚያ አዋጁ መሰረት የምክረ ሐሳቦቹን አፈጻጸም እንዲከታተል። አራተኛ፣ መንግስት ሀገራዊ ምክክሩ ሂደት ውጤታማ የሚሆነው የቀረቡት ምክረ ሐሳቦች ሙሉ በሙሉ ተግባራዊ ሲደረጉ እንደመሆኑ አፈጻጸሙ ከተገቢው ጊዜ በላይ እንዳይወስድ በፍጥነት እንዲፈጸም እንዲያደርግ። አምስተኛ፣ የሀገራዊ ምክክሩ ምክረ ሐሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም እንጠይቃለን። በመጨረሻ ሀገራዊ ምክክሮችን በማድረግ ልዩነቶቻችንን በሰላማዊ መንገድ ለመፍታት የምናደርገው ሂደት ተጠናክሮ መቀጠል ያለበት መሆኑን፣ በዚህ ረጅም ሀገራዊ ምክክር ውስጥ የተስተዋሉ የሂደት ጉድለቶች ቢኖሩም እንኳ በመጨረሻ የመጣ ውጤት የሚያበረታታ ተስፋ ሰጪና የመመካከርን አስፈላጊነት በጉልህ ያሳየ እንደ ሀገር በጣም ጠቃሚ እንደ ፓርቲም ብዙ የተማርንበት መሆኑን ለመግለጽ እንወዳለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነሐሴ 20 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ገነት ያነሳሽው ለምክክር ኮሚሽኑ ያቀረባቸው ቅሬታዎች ተፈተዋል ወይ ያልሽን በመግለጫችንም እንዳነሳ ነው በሂደቱ ላይ በንቃት ስንሳተፍ ነበረ። ያጋጠሙ ችግሮች ያስተዋልናቸው ነበሩ። ሀገራዊ ምክክሩ በስኬት እንዲጠናቀቅ ጉዳዩን በአዳራሽ ውስጥ እንዲያልቅ ካለን ኮሚትመንት ቁርጠኝነት ሂደቱም እንዳይበላሽ ለሀገር በሚጠቅም መልኩ እንዲጠናቀቅ ስለፈለግን ለገበያ ያላቀረብናቸውም ወደ አደባባይ ያላወጣናቸውም ከዛ ይልቅ በውስጥ አሰራርና መመሪያው በሚፈቅደው መሰረት ቅሬታ አቀራረብ ስርዓት ነበረ። በዛ ቅሬታ አቀራረብ ፎርማሊ ደብዳቤዎች እየጻፍን ለኮሚሽኑ አቅርበናል። በአካልም ተገናኝተናል። ያቀረብናቸው ቅሬታዎች አብዛኞቹ ካካሄድና የአሰራር ጉድለቶች የነበሩ ብለን የታዘብናቸው በመግለጫችን ላይ ያነሳናቸው በተለይ አንዳንድ ኤክስፐርቶችና ሂደቱን እንዲመሩ እንዲያስተባብሩ የተመደቡ ባለሙያዎች ከተሰጣቸው ኃላፊነት በተዛነፈ ሁኔታ ሀገራዊ ምክክር ሂደቱን የሚያውክ ትክክለኛ ያልሆነ አካሄድ ሲኖር ወገንተኛ የመሰለን ጉዳይን በደብዳቤ ያሳውቀን። ሌላም አንድ ሰው አንስቷል ይህን ጥያቄ ተፈጽሟል ወይ የሚለው ኦፍ ኮርስ ተፈጽሟል። ለምሳሌ አንዳንዶቹ እንዲታገዱ አድርገናል። ከዛ በኋላ በማንኛውም መድረክ ላይ አስተባባሪ ሆነውም እንዳይመጡ ኤክስፐርት ሆነውም ለማብራራት እንዳይመጡ እንዲታገዱ አድርገናል። ቅድም እንዳልኩት በደብዳቤም ፎርማሊ ያሳውቀናል። በኮሚሽን ምክር ቤትም ይሄው ተረጋግጦልናል። አንደኛው ጉዳይ ይሄ ነው። ቅሬታዎቻችሁ ምንድናቸው የሚል ሃይማኖት ደግመሽ ያነሳሽው ቅሬታዎቹ ቅድም አንስቻቸዋለሁ። አብዛኞቹ ከአሰራር ጋር የተያዙ መመሪያን የጣሱ ኮሚሽኑ አስቀድሞ ለተመካካሪዎች ይፋ ያደረገው የውይይት መመሪያ አለ። እሱም መመሪያ ያልተከተለ በተለይ ኤክስፐርቶችና አስተባባሪዎች ከየትኛውም ወገን ሀሳብ ገለልተኛ ሆነው ይህንን እንዲመሩና እንዲያሳልጡ ብቻ ነው የተሰጣቸው ኃላፊነት። ከዛ ያለፈ ተግባር ላይ ያገኘናቸውን የመሳሰሉ ጉድለቶች አንዳንዴ ራሱ በምክክር ኮሚሽኑ ቀድሞ ሊታሰብበት ሲገባ ያልታሰበባቸው እየደረስን የለየናቸው ችግሮች ስለነበሩ ይሄ በዚህ መንገድ ቢሄድ ይሻላል የሚል አንዳንድ ምክር ሀሳቦችም እናቀርብ ነበር። ሂደቱን የተመለከቱት እነሱ ናቸው። መግባባት በተደረሰባቸው ጉዳዮች በተመለከተና ቀሪ ስራዎችን ከኮሚሽኑ ጋር ያለንን የስራ ግንኙነት ወይንም እምነታችን በተመለከተ መግባባት የተደረሰባቸው በርካታ ጉዳዮች አሉ። በአደባባይ ሲገለጽም እንደሰማችኋቸው ሙሉ በሙሉ 100% ደግሞ መግባባት የተደረሰባቸው አይደሉም። አንዳንድ የተለየ ምክር ሀሳብ የቀረበባቸው አጀንዳዎች አሉ። እነኛ የተለየ ምክር ሀሳብ የቀረበባቸው ጉዳዮች የሚጠበቅና እኛም እንደ ፓርቲ የምንጠብቃቸው ናቸው። በሁሉም ነገር በአንዴ እንስማማለን የሚል የዋህነት አልነበረንም። ግን ልዩነቱ በሰለጠነ መንገድና የሁሉንም ወገን ድምፅ እኩል ያስቀመጠ እንዲሆን የአሰራር መመሪያውን ተከትሎ እነኚህ የልዩነት ሀሳቦቻችን ወደፊት የኮሚሽኑ በሚፈቅደው ሕግ በሚፈቅደው አሰራር መሰረት አማራጭ ሆነው የሚዘልቁ ይሆናሉ ብለን እናስባለን። ስለዚህ አብዛኞቹ የተመካከርንባቸው ከሞላ ጎደል እጅግ አብዛኛው በመግባባት በጋራ መግባባት ተፈራርመን ያጸደቅናቸው ናቸው። ያልተስማማንባቸውም ቢሆኑ የተፈራረምንበት ሰነድ አካል ሆነው
በሂደት የሚፈቱ ሆነው የሚታዩ ይሆናሉ። የልዩነት ሀሳቦቹ ተመዝግበዋል ብለን እናስባለን። ቀሪ ስራዎችን በተመለከተ እንደሚታወቀው ሀገራዊ ምክክር 3 መሰረታዊ ፌዞች ወይንም ደረጃዎች አሉት። የመጀመሪያዎቹ 2ቱ ተጠናቀዋል። የምክክር ዝግጅት ጊዜ ረጅም ጊዜ የፈጀ የዝግጅት ጊዜ ነበረ። ከዛ ያለፉት 40 ቀናት የምክክር ጊዜ ነበር። 2ቱ ፌዝ ተጠናቀዋል። ሶስተኛውና የመጨረሻው የትግበራ ጊዜ ነው። በዚህ የትግበራ ጊዜ ከሁሉም ባለድርሻዎች ቁርጠኝነትን የሚጠይቅ ምናልባትም ከባዱ ጊዜ ከፊት ያለው አድርገን እንወስደዋለን። እነኚህ የምክክር ሀሳቦች ብዙ ዋጋ የተከፈለባቸው ጊዜ ሰተን የመከርንባቸው ጉዳዮች ትርጉም ባለው ሁኔታ የኢትዮጵያን ዘመናት የተሻገሩ ውስብስብ ችግሮች ሊፈታ በሚችል መልኩ ይተገበራሉ ብለን ተስፋ እናደርጋለን። አተገባበራቸው ብዙ መልክ ሊኖራቸው ይችላል። ለምሳሌ ህገ መንግስት ማሻሻልን ተከትሎ በአዋጆች በአሰራሮች የሚተገበሩ 400 የሚጠጉ ምክር ሀሳቦች አሉ። እነኚህን ሂደታቸውን የሚከታተል ባለቤት ያስፈልገዋል ብለን ስላመንን አንድ ህጋዊ አካል ባለድርሻዎቹ ሁሉ እኩል እምነት ሊጥሉበትና ግልጽ አሰራሩ የሚታወቅ አካል እንዲሰየም ጥያቄ ያቀርበናል በዛሬው መግለጫችን። ስለዚህ ባለቤት ሊኖረው ይገባል። ሁሉም የኢትዮጵያ ህዝብ ባለቤት ነው፣ ግን ጉዳዩን በባለቤትነት ወስዶ የሚሰራ ተቋም ያስፈልጋል ብለን ስላመንን ይሄንኑ ፎርዋርድ አድርገናል። ከሞላ ጎደል አብዛኛውን ሄዶበታል። እኔ ማተኮር የምፈልገው 2 ነገሮች ላይ ነው። አንደኛ ሃይማኖት ያነሳው ሪፖርተር የተነሳውን ጥያቄ በተለይ አዲስ አበባ አጀንዳን በተመለከተ በልዩነት ከቀረቡ 5 ሀሳቦች ውስጥ አንዱ ስለሆነ እሱ ላይ መሄድ ፈልጋለሁኝ። ሁለተኛ መግባባት ያልተደረሰባቸው የሚለውም ከዚህ ጋር የተያያዘ ስለሆነ በቀሪው የኮሚሽኑ ላይ እምነት አላችሁ የሚለው 3ቱ አጀንዳዎች ላይ 3ቱ ሀሳቦች ላይ ብቻ ማተኮር እፈልጋለሁኝ። በመጀመሪያ እንዲታወቅ የምንፈልገው ነገር ቀድሞ እንደተገለጸው በተደጋጋሚም እንደተነሳው 400 አካባቢ ምክረ ሀሳቦች ቀርበዋል ለኮሚሽኑ። ከነሱ ውስጥ 395 የሚሆኑት ላይ በሙሉ መግባባት የተካሄደባቸው ናቸው። 5 ደግሞ በአማራጭ በልዩነት ሀሳቦች የቀረቡ አጀንዳዎች ናቸው። እነዚህ 5ቱ የልዩነት ሀሳቦች 2ቱ የፌዴሬሽን ምክር ቤትን የሚመለከቱ ናቸው። አንደኛው የሀገሪቱ የአስተዳደር ስርዓት ፕሬዝዳንታዊ ይሁን ወይስ ፓርላመንታዊ የሚል ነው። የመጨረሻው የአዲስ አበባ ጉዳይ ላይ መቀመጫን በተመለከተ የተነሳ እና ሰንደቅ ዓላማ በተመለከተ እነዚህም አማራጭ ምክረ ሀሳቦች የቀረቡባቸው ናቸው እንጂ መግባባት ያልተደረሰባቸው ናቸው ማለት አይደለም። 2 አማራጭ ምክረ ሀሳቦች የቀረቡባቸው ናቸው። ከሱ ውስጥ ኢምፕሊመንት የሚያደርገው የትኛውም ምክረ ሀሳብ ወስዶ ይሰራል የሚል ካልሆነ በቀር በልዩነት እንደተወጣ አድርጎ መውሰድ እነሱንም ተገቢ ነው ብለን አንወስድም። በእኛ እምነት ባልተገባ መልኩ ወይም ደግሞ ከነበረው ክብደት አንጻር በብዙ ተለጥጦ ቀርቧል ብለን የምናስበው የአዲስ አበባ ጉዳይን የተመለከተው ነው። እሱ ላይ የቀረበውን ነገር ክሊር ማድረግ ኢምፖርታንት ነው ብለን እናስባለን። የአዲስ አበባን በተመለከተ ሙሉ በሙሉ ስምምነት የተደረሰባቸው 7-8 ኢሹዎች አሉ። ከሱ ውስጥ አንድ ጉዳይ ብቻ እሱም የኦሮሚያ መቀመጫ አዲስ አበባ የኦሮሚያ መቀመጫ የኦሮሚያ ክልል ርዕሰ ከተማ መሆን አለባት የሚለው ላይ ኦልሞስት ከሞላ ጎደል ስምምነት ኖሮ ግን እሱ በምን ይተግበር በህገ መንግስት ላይ ይደንገግ ወይስ ደግሞ ኦሮሚያ ክልል በሚያወጣው በራሱ በክልሉ ህገ መንግስት ላይ ይደንገግ ወይስ በፌደራል ህገ መንግስት ላይ ይቀመጥ የሚለው ሀሳብ ብቻ ነው የልዩነት ሀሳብ ሆኖ የቀረበው። እኛ ቅሬታ ያቀረብንበትና እዚህ ላይም በመግለጫችን ያነሳ ነው ይሄንን ምክር ሀሳብ ወስዶ ኮሚሽኑ የራሱን አማካሪ ቡድንና የሽማግሌዎች ቡድን የሚል ከእንትን ጋር ከክልል ጉባኤ ከሚባል ጋር ቅርቃር ፈቺ ከሆነ አካል ጋር አጣምሮ በመውሰድ ምክር እንዲሰጡኝ በሚል የሰበሰበው ጉባኤ አካሄዱ ትክክል አይደለም ብለን ስላመንን በእኛ እምነት አካሄዱ ትክክል አይደለም ከአሰራር ከህግ ውጪ ነው ብለን ስላመንን እሱ ላይ ቅሬታ አቅርበናል። ለኮሚሽኑም በደብዳቤ በግልጽ ጠይቀናል። መልስ የምንጠብቅበት ይሆናል ማለት ነው። በአጠቃላይ ሂደቱን ሀገራዊ ምክክርን ማድረጋችን እንደ በጎ የምናየው መሆኑ የመጀመሪያው እንደመሆኑ በሂደት የሚያጋጥሙ ችግሮች የሚጠበቁ መሆናቸው እነሱን እየቀረፍን በእኛም ግፊት በሌሎችም ተሳታፊዎች ግፊት በሂደቱ የነበሩ ጉድለቶች እየተቀረፉ መሄዳቸው እንደ በጎ የምንወስደው አሁንም ደግሞ ቀሪ መቀረፍ አለባቸው መስተካከል አለባቸው ብለን የምናምናቸውን በሂደቱም በትግበራ ሂደቱ የምናያቸውን ግድፈቶች እየጠቆመን የምንሄድበት እንዲስተካከሉ የምንወተውትበት መሆኑ እንደተጠበቀ ሆኖ አጠቃላይ ግን ሂደቱን የምንቀበለው በተለይ እነዚህ የቀረቡ 400 ምክረ ሀሳቦች በአማራጭም የቀረቡት በስምምነትም የቀረቡትን ሙሉ በሙሉ የምንቀበል መሆኑን በመግለጫችን እንደገለጽ ነው ማሳወቅ ነው የዚህ ሂደት አንደኛው ዓላማው።
የልዩነት ሀሳቦችና ትግበራን በሚመለከት ቀጣይ ሂደት ነው። ቅድም ወንድሜ ዮሐንስ እንደሄደበት በእኛ እምነት the most important ከሂደቱ ውስጥ the most important የምንለው ሂደት ገና የሚቀረው ሂደት ነው፣ የትግበራው ሂደት ነው። ይህን ሁሉ ተመካክረን ይህን ሁሉ ተጨንቀን ተጨቃጭቀን ያመጣናቸው ምክረ ሀሳቦች የማይተገበሩ ከሆነ ሀገራዊ ምክክሩ ዩዝለስ ይሆናል፣ ዋጋ ያጣል። እሱ እንዳይሆን መንግስትን የመወትወት ስራ እንደ አንድ ኦፖዚሽን ፖለቲካል ፓርቲ ተፎካካሪ ፖለቲካ ፓርቲ የምንሰራ መሆኑ የምክክር ኮሚሽኑም በዚሁ ሂደት ትግበራውን የሚከታተል ሆኖ እስከቀጠለ ድረስ ያንኑ የምንሰራ መሆኑን ለማሳወቅ ነው የፈለግነው። አንድ ኢምፖርታንት ሃይማኖት አገኝ ያነሳው ጥያቄ ምክክሩን ተቀብላችኋል ወይ የሚል ጥያቄ ቀርቧል። በደንብ ስትረስ ሰጥተን መናገር ስለምንፈልግ ምክክሩን ባንቀበል ኖሮ እዚህ ምክክር ውስጥ አንገባ። በሂደቱ ከሀስከፈ የሀገራዊ ምክክር ኮሚሽን ከተቋቋመበት ቀን ጀምሮ በብዙ ትጋት በብዙ ድካም ስንለፋበት የነበረ ሂደት ነው። ውጤቱም ቀደም እንደገለጽኩት በውጤቱም በጣም ደስተኞች ነን። ኢቨን እኛ ያቀረብናቸው ሀሳቦች ቻሌንጅ ተደርገውም ቢሆን በውጤቱ ደስተኞች ነን፣ የምንቀበለው ነው የሚሆነው። በተለይ ለ4000 ተሳታፊዎች በአልቲሜትሊ የተነበበው በ8ቱ አጀንዳዎች የቀረቡ ምክረ ሀሳቦችን ሙሉ በሙሉ የምንቀበላቸው መሆናችንን መግለጽ እንፈልጋለን። ከሱ ጋር ተያይዞ እንደገና የተነሳው ሀገራዊ ምክክር ኮሚሽኑን ከዚህ በኋላ ተቀበሉታላችሁ ወይ የሚል ከመናኸሪያ የተነሳው ማለት ያነሳሽውን ጥያቄ በዛው መመለስ አለበት ብዬ አስባለሁ። ሀገራዊ ምክክር ኮሚሽን ከነጉድለቱም ቢሆን እንደ ተቋም ኮሚሽነሮች ላይ የነበሩን አንዳንድ ቅሬታዎችን በግልጽ አቅርበናል። አንዳንድ ውስን ኮሚሽነሮች ላይ የነበሩን ቅሬታዎች አቅርበናል። ግን እንደ ተቋም ሀገራዊ ምክክር ኮሚሽኑ አሁንም ሪስፔክት የምናደርገው በጣም የምናከብረው በገለልተኝነቱ የምናምነው የምንተማመንበት ተቋም እንደ ተቋም መሆኑን መግለጽ ኢምፖርታንት ነው። ኢምፕሊሜንቴሽኑን መከታተል አለበት ብለን በመግለጫችን የገለጽነውም ይሄ ተቋም ላይ ያዳበርነው እምነት ስላለ ነው በሚል እንዲወሰድ እንፈልጋለን። ለመጠቅለል ሀገራዊ ምክክር እንደ ጅማሬ መጀመራችን በጣም የሚደነቅ፣ ከጠመንጃ አፈሙዝ ወጥተን ወደ ምክክር ወደ ጠረጴዛ መመለሳችን የሚመሰገን፣ ከብዙ ነገሮች አንጻር የሰው ህይወት የሚጠፋበት አይደለም ሀገራዊ ምክክር። የጠመንጃው አማራጭ በጣም በርካታ ህይወት ንብረት ያጣንበት ስለሆነ ከጠመንጃ አፈሙዝ ወደ ምክክር መመለሳችንን የምናደንቀው የምንቀበለው ነው። ሂደቱ ከነጉድለቶቹም ቢሆን የምንቀበለው የምናደንቀው ሂደት ሆኖ አልፏል። ውጤቱም አልቲሜትሊ የወጣው ለ4000 ተመካካሪዎች የቀረበው ምክረ ሀሳብ ሙሉ በሙሉ የምንቀበለው መሆኑን መግለጽ ኢምፖርታንት ነው ብለን ስላሰብን ነው ይሄንን መግለጫ ለመስጠት የቀረብ ነው። አብ የተጠየቁት ጥያቄዎች ሁሉ ተመልሰዋል ብዬ አስባለሁ። ምናልባት በዚህ መድረክ ላይ ሳንል ማናልፈው ነገር በሀገራዊ ምክክር ኮሚሽነሮች ቀን ከሌት የሚለፉ በጣም ትጉህ፣ አብዛኞቹ ገለልተኝነትን ለማስከበር የሚደክሙ መሆናቸውን ሪኮግናይዝ የምናደርገው መሆኑ በደንብ ስትረስ ሰጥተን መናገር እንፈልጋለን። ከዚህ በፊትም እንደተገለጸው ጥረትን፣ ድካምን፣ ልፋትን እናደንቃለን ማለት የሚታዩ ክፍተቶች፣ ስህተቶች ሲኖሩ እንዲታረም እናደርጋለን። ያ ደግሞ ትክክለኛ አካሄድ ነው ብለን እናምናለን። የሀገራዊ ምክክር መሳካት በጣም ያሳስበናል። ሂደቱ በትክክል መሆኑ በጣም ያሳስበናል። ፍጻሜውም ደግሞ ተተግብሮ ውጤታማ እስኪሆን ድረስ በቅርበት እየተከታተልን እንደዚሁ ያለንን ሀሳብ እየሰጠን መሄዳችንን እንቀጥላለን ለማለት ነው። ተመካካሪዎችም ይሄ ነገር እንዲሆን የመጀመሪያ ሙከራችን ነው። ይሄ ነገር እንዲሳካ ለረጅም ቀናት ውስጥ የነበሩ ተመካካሪዎችን ይሄ ነገር እንዲሳካ የደከሙ የለፉ ሁሉንም አካላት ማመስገን እንፈልጋለን። ኢዜማ ምክክሩ የኔም ነው ብሎ በደንብ የሚያምነው ነገር በመሆኑ ይሄ ነገር እንዲሳካ በቅንነት በገለልተኝነት የሰሩ ኤክስፐርቶች፣ ፋሲሊቴተሮች ሁሉንም ማመስገን እንፈልጋለን። ስለመጣችሁ፣ ሰዓታችሁን አክብራችሁ ስለተገኛችሁ፣ ስላዳመጣችሁ፣ ጥያቄዎችን ስለመለስ እኛም እናመሰግናለን። መልካም ቀን እመኛለሁ።